ከሊቀ መንበሩ እስከ ጠቅላይ ሚኒስትር መስሪያ ቤት ከሰበካ ጉባኤ እስከ ፓትርያርክ መስሪያ ቤት ያለ ሙስና ይንቀሳቀስም። ሰውን ሰው በለው እንጂ ጅብ በለው ተብሎ ልቅሶ ብለን አናውቅ። ከ3 ቀን በኋላ ወደ ጥንብነት በሚቀየር ስጋ ለዛ ክብር ብለን እግዚአብሔርን ግን አጣነው። እስረኛ መሆናችንን ረስተን ሰማይ ጠቀስ ግንባታ ስንገነባ 24 ሰዓት ለወዳችን ብቻ ስናርስ ባረቂ የተጣለውን ሰው ባረቂ ሊሸመግሉት ተቀምጠው ጧት ታቦት ማታ ጣዖት ምትሆኑ ሙናችሁ ወርቁ ይቀራል፣ ዝናው ይቀራል፣ ስልጣኑ ይቀራል፣ መሬቱ ይቀራል፣ ቤቱ ይቀራል፣ ሀገሩ ይቀራል፣ ከብቱ ይቀራል፣ ልጁ ይቀራል፣ ትዳሩ ይቀራል። የማይቀረው ክርስቶስ ብቻ ነው። መሬቱ እንደ ሰው ሙስና ለምዶ አቤት እንደው ምኑ ጊዜ ደረስነ። ሰው ከሊቀ መንበሩ ጀምሮ ያለ ሙስና አይሰራም። ፍቅር፣ አንድነት፣ ሰላም የሰው ስም ሆነዋል። ስራም አጥተዋል። ጸሎታችን ሁሉ ያልተሰማው ምክንያቱ ምንድነው ካላችሁኝ ጌታ እንዲህ ብሎ ይናገራል። ሊቃውንቱም እንዲህ ይላሉ። በጆሮ ሳይሰማ ገና በወሬ ባሉሽ አብሮነትን የሚከላከል ደካማ ትውልድ ነው ያለው። በእውነት አንዱ አንዱን የሚገለው እኮ ኖራለሁ ብሎ ኃጢአተኛ ሰው የሚከተለው ሳይኖር ሲሸሽ ይኖራል ይላል። ይሄው እንዲያደረገልህ እያለች ሲመጣ እንደ መልካም ምግብ ነገር እያቀረበች ከወንድሙ ጋር ከጎረቤቱ ጋር አንዳንዶቹ በደም ሌላኞቹ በጥል ተለያይተው በጠብ የማይገናኙ ሰዎች አሉ። የታሰረበት የእስር ቤት ቦታ መቀጫ ቦታው ደግሞ የት ሀገር ነው? መሬት ወርስኩላችሁ አገሯ ላይ ለውጥ ያልመጣው እኔ ነኝ ጥፋተኛ ሚል ሰው ስለጠፋ ነው። ሁሉም አማኝተው ሰይጣን እየጠየቀ ሰይጣን ትክክለኛውን ነግሮኛል ይባላል። በስም ክርስቲያን፣ ባለባበስ ክርስቲያን፣ ባነጋገር ክርስቲያን፣ አነዋወራችን ግን እንደ አረሚ የሆን ሰዎች ነን። እንደማያምን ማለት ነው። ይታፍቅርዎ ለዓለም ወኢዘሃሎ ውስተ ዓለም። ዓለሙን አትውደዱት በዓለም ውስጥ ያለውንም አትውደዱ በሚል ቃል ተነስተን እግዚአብሔር እንደወደደ መንፈስ ቅዱስ በፈቀደ መጠን እንማማራለን። ጌታ መንፈስ ቅዱስ ለሁላችንም አስተዋይ ልቡና ያድለን። የእግዚአብሔር ቃል በአንድም በሌላም በሁል ጊዜም ይሰበካል። ትልቁ ቁም ነገር የእግዚአብሔር ቃል ሲነገር አስተዋይ ልቡና ያስፈልጋል። እንደምታውቁት ገበሬ ዘር ከመዝራቱ በፊት እርሻ ያርሳል። የእርሻው ጥቅሙ አረሞውን ይነቅላል፣ ድንጋዩን ይፈነቅላል። በኋላ በጠራ መሬት ላይ ንጹህ የተበጠረ ዘሩን ወስዶ ዘሩን ካፈር ለቅሞ ወደ አፈር ግን ይዘረዋል። ይሄ የገበሬ ውጤቱ ነው። ገበሬ ባለሰለሰ መሬት ላይ ዘርን አይዘራም። ያለሰለሰ ማሳ ዘር አምጠን እዚህ ላይ ብንዘረው እህሉን ከማክሰር ጉልበታችንም ከማድከም ውጪ የተሻለ ቡቃያ ሊበቅል አይችልም። የተሻለ ቡቃያ የሚበቅለው የተሻለ ማሳ ላይ ሲዘራ ነው። ማሳው ደግሞ የተሻለ የሚሆነው ገበሬው ገና በበጋ ደጋግሞ ሲያርሰው ቁጥቋጦውን ሲቆጠቁጥለት፣ ድንጋዩን ሲለቅምለት፣ አረመውን ሲያርምለት ያኔ ጥራት ይኖረዋል ማለት ነው። ልክ እንደዚህ ሁሉ የኛ የመምህራን ድካም ፍሬ የሚያፈራው በለሰለሰ ልብ ላይ የእግዚአብሔርን ቃል መዝራት ስንጀምር ነውና ከሁሉ አስቀድሞ ልባችን ካለሰለሰ የእግዚአብሔር ቃል ቢነገረንም ስለማናበቅለው የለሰለሰ ልብ እንዲኖረን አደራ ለማለት እወዳለሁ። ጸሎታችን ሁሉ ያልተሰማው ምክንያቱ ምንድነው ካላችሁኝ ጌታ እንዲህ ብሎ ይናገራል። ሊቃውንቱም እንዲህ ይላል። ቂም ይዞ የሚጸልይ ሰው ከመዘር ዘወድቀ ማእከለ አስዋክ በሾህ መካከል እንደወደቀ ዘር ያለ ነው ይላል። በሾህ መካከል የሚወድቅ ዘር ቢበቅልም ሾሁ አንቆ ይዘዋል፣ ፍሬ እንዳያፈራ እንዳይንሰራፋ ያግደዋል። ቂምና በቀል ተንኮል ያለበት ሰውም ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ የቂመኛ ሰው ጸሎቱ በሾህ መካከል እንደወደቀ ዘር ያለ ነው፣ የማያፈራ ማለት ነው። ስለሆነም የእግዚአብሔርን ቃል በመተሰሙበት ጊዜ ይሄኛውን ንፋስ የሚወስደውን ጆሮ ሳይሆን የልብን ጆሮ ከፍቶ መስማት ይጠይቃል። ሴት የምትጸንሰው ከወንድ ጋር በመታደርገው ተራክቦ ነው። ምዕመናን መልካም ሥራ የሚሰሩት ከመምህራኑ ጋር በሚያደርጉት የቃል እግዚአብሔር ተራክቦ ነው። ከወንድ ሳትደርስ የምትጸንስ ሴት የለችም። ከመምህር ሳይማር
በጎ ስራ የሚሰራ ክርስቲያንም የለም። ካለም ዝም ብሎ ሕገ ልቡና ነው የሚባለው። እኛ ደግሞ ሕግ የተሰራልን ስርዓት ያለን ነባበያን ሕያዋን ነን። ሕያዋን ነባበያን እንደመሆናችን መጠን ተናጋሪዎች ነዋሪዎች ነን እያልኳችሁ ነው። የእግዚአብሔር ቃል ሲነገር ከልብ መስማት ያስፈልጋል። እግዚአብሔር በሚያውቅ አሁን ላይ ያለውን ዓለም ለእናንተ ማስረዳት ለቀባሪው ማርዳት ነው። በየቀኑ እህቱን ወንድሙን፣ ልጁን የእህቱን ልጅ የወንድሙን ልጅ ወደ መቃብር የምናደርስበት የመከራ ዘመን ሆኗል። ይህ ዘመን በዚህ ልክ የከፋው ማንም መጥቶብን አይደለም። አናምርት፣ አናብስት ወይም ነብር፣ አሳማ፣ ጅብ ከጫካ ወጥቶ ሰውን አልገደለም። ሰውን ሰው በለው እንጂ ጅብ በለው ተብሎ ልቅሶ ብለን አናውቅ። ቢሆንም አልፎ አልፎ ነው። ተጨካከነ ሰው። ለምን ቢባል የተጨካከነው ራስ በራሱ ነው። ሌላ የመጣ ጠላት የለም እንዳልኋችሁ። አንድነታችን የጠፋው ሰፊ አስተዋይ የሆነ ልቡና፣ ልበ ሰፊ ነገር አሳላፊ ይላሉ አባቶቻችን። ልበ ሰፊ ነገር አሳላፊ ሰው የለም። እንደ ብልቅያጥ በጉንጭ የሚሞላ ገና ሳይናገሩት በቃ ተንኳፖ የሚያድር እንደ ፊኖ ዱቄት እንዲህ አይነት ትውልድ ነው ያለው። በጆሮ ሳይሰማ ገና በወሬ ባሉሽ አብሮነትን የሚከላከል ደካማ ትውልድ ነው ያለው። በእውነት ድንጋይ ተፈነቀለ፣ እንጨት ተቆረጠ፣ በቃ ሳር ተበላ ብሎ ለግድያ ወንድሙን የሚያዘጋጅ። ዛሬ ከብት ቢበለው ሳሩ ነገ ክረምቱ ሲመጣ ይበቅላል። በሚበቅል ሳር የማይበቅለው ወንድሙን ይገለዋል። ወንድም እኮ አይበቅልም፣ ከሞተ ሞተ ነው። ሳር ግን ይበቅላል። ዘንድሮ ቢበላም መሬት ደና ሽማግሌ ካለ ይስተካከላል። በሚስተካከል ታሪክ ውስጥ የማይስተካከለውን የሰውን ሕይወት የማይበቅለውን ካጣነው ዳግም የማይገኘውን አንዱን ባህር ዛፍ ቢቆርጡት ወይ ራሱ ያቀጠቅጣል፣ አልያም ከስሩ ቢተክሉት ሌላ ያወጣል። አንድን ሰው ግን ቢነቅሉት አይወልድም፣ ገለነዋል፣ አይነሳም፣ ሰው ነው መዋቲ ስለሆነ ሙቷል። እና ይህ ሁሉ የሚሆነው ልበ ሰፊ ሰው ከማጣታችን የተነሳ ነው። ልባችን አስፍተን ቃሉን ሰምተን ከእግዚአብሔር ጋር እንድንኖር ለሀገራችንም ሰላምን እግዚአብሔር እንዲሰጠን መልካም ፈቃዱ ይሁንልን። በምክረ ካህን የሚመራ ፈቃደ ካህናትን ድምፀ ካህናትን የሚሰማ ምዕመን እንድንሆን እግዚአብሔር ይርዳን። የምንማርበት የትምህርታችን ርዕስ የሚሆነው በዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ተራ ቁጥር 17 16 አካባቢ ጀምራችሁ ስታነቡ ታገኙታላችሁ። ያው አንዳንድ ጥቅስ የሚይዝ ሰው ካለ ነው እንጂ ለምዕመናን እንኳን ያው ጥቅሱ ሳይሆን መልእክቱ ነው ለእናንተ የሚገባችሁ። ይሄንን ቃል የተናገረው ዮሐንስ ወንጌላዊ ነው። ዮሐንስ ማለት ከጌታ ከ12ቱ የበጉ ሐዋርያት ተብለው ከሚጠሩት አንዱ ነው። ዮሐንስ ቁጹረ ገጽ፣ አቡ ቀለምሲስ፣ ታወጎሎስ የሚባሉ ተጨማሪ ስሞች አሉት። እኒህ ስሞች የወጡለት በመልካም ስራው ነው። መልካም ስራ ስላለው በግብር የወጡ ስም አሉ። የተጸውዖ ስም አለው። ስመ ባሕሪ እንደኛ ሰው የሚባል ስም አለው። ስመ ተቀብኦ በመንፈስ ቅዱስ በረድኤተ መንፈስ ቅዱስ የተሰጠው ስም አለው። ከዚህ መካከል ዮሐንስ ማለት ጌታ መድኃኔ ዓለም ክርስቶስ የዛሬ 2000 ዓመት በምድረ እስራኤል ወንጌልን ሲያስተምር በኋላው እየተከተለ ከፊቱ እየቀደመ ናበል እያለ ምስጢራትን እያመሰጠረ እግዚአብሔር ምስክሬ ነው፣ እኔ ከሐዋርያት ሁሉ እንደ ዮሐንስ የሚገርመኝ የለም። ታላቁ ሐዋርያ ቅዱስ ጴጥሮስ ኦ ክርስቶስ ውልድ እግዚአብሔር ሕያው ንህነሰ ኩሎ ሀደግነ ወተሎናከ ምንተ እምከ ንረክብ ይላል። አንተነትህ በአምላክነትህ ጥርጥር የሌለብህ ሕያው ነህና ሕያውነትህን አውቀን ሁሉን ትተን ተከተልን። ዳሩ ግን የምናገኘው ምንድነው ብሎ ቅዱስ ጴጥሮስ ይጠይቀዋል። ቅዱስ ጴጥሮስ ምን ኑሮት ነው እንዲህ ብሎ የጠየቀው ቢሉ ከብርባይ ልቡን ጥሎት ተከትሎታልና ይላሉ ሊቃውንቱ። ጴጥሮስ ወይ ሀብትህ አንድ አህያ ነው ያለህ፣ እሱን ጥሎ መከተል ድንቅ ያሰኛልን? ሁሉን ትተን ያለህ ምን ኑሮህ ነው ይለዋል ቅዱስ ዮሐንስ አፈወርቅ። ከዚያ ይመልስና እንዲህ ይለዋል፣ አይ ዮሐንስ እንዲህ ትለኝ እንደው ይልና ለዮሐንስ ራሱ ለማን ነው? ለቅዱስ ጴጥሮስ ራሱ ቅዱስ ዮሐንስ እየመለሰ ማለት ነው። እንዲህ ይለዋል፣ ምንድነው የሚለው? አይ ከብርባይ ልቡን ጥሎ ተከትሏልና ይል። እስካሁን ያለንን ጥለን መሄድ እኮ ቀላል ነው አይደለም? እስካሁን ያለውን ሰው ጥሎ መመነን ይችላል፣ ቀላል ነው። እስካሁን ያለውን ነገ ይኖረያል ብሎ የሚያስበውን መተው ግን ከባድ ነው። ሁሉ ሰው በነገ ተስፋ ነው የሚኖረው። ነገ ሚዘራው ገበሬ ለመቼ ነው ሲሉት ለነገ፣ ከቤት ያለውን ዘር አውጥቶ ጫካ የሚደፈው ነገ ሲያፈራ ለመመገብ ነው። እምንኖረው በተስፋ ነው።
እና እከብርባይ ልቡን ጥሎ ወጧልና እከብርባይ ልብ በሉ እስኪ ሁላችሁ እከብርባይ ልብ በሉ እስኪ። እከብርባይ ልብን በእውነት እንደ መግታት የሚያስጨንቅ ነገር የለም። በቅሎ ያለ ልጓም መያዝ ይቀላል እከብርባይ ልቡናን ከመጎተት። በርካታ ሰዎች ከሰው ተለይተው በርካታ ኃጢአቶች ላይ እንደ ግብጦ ተዘብዝበው የሚኖሩት እከብርባይ ልብን መላቀቅ ስላቃታቸው ነው። አንዱ አንዱን የሚገለው እኮ እኖራለሁ ብሎ ወደፊት እኖራለሁ ብሎ እሱን አጥፍቼ እኖራለሁ፣ ላነዋወሬ አልተመቸኝም፣ እንድኖር አላደረገኝም፣ ስለዚህ ላጥፈውና እንደ ሻዬ ልኖር እያሉ እኮ ነው። ሰውን በማጥፋት ግን እንደ ሻ መኖር አይገኝም። በነገራችን ላይ አቤልና ቃየል የሚባሉ የሰው ልጅ መጀመሪያ የሆኑ ወይም አዳምና ሔዋን የመጀመሪያ ልጅ አድርገው የወለዷቸው ሰዎች ነበሩ። ማንና ማን አልኳችሁ? አቤልና ቃየል። እና በአቤል ቃየል ይቀናበት ነበረ። በኋላ ቅናት መቼም ወደ ሞት ነው የሚያደርሰው። ለምን ከዚህ ሁሉ ገድየው እንደ ሺህ አልኖርም ብሎ በነፃነት ለመኖር ቃየል አቤልን ገደለው። በኋላ ግን አቤል ሲሞት አንደኛ የገደለው ወንድሙን ነው፣ ሁለተኛ ሌላ ሰው የለም። ለምን ገደልኸው ብሎ የሚያሳድደው ሰው ከአባቱ ከአዳም ውጭ ሌላ ሰው አልነበረም፣ ሰው አልተፈጠረም፣ አልተራባም። ነገር ግን እስከሚሞትበት ቀን ድረስ ተቅበዝባዥ ሆኖ ቀረ ይላል። ይሁየሃጥ እንዘ አልቦ ዘይደግኖ ይላል ሊቁ። ኃጢአተኛ ሰው የሚከተለው ሳይኖር ሲሸሽ ይኖራል ይላል። አሁን እኮ በጨለማ ሰው ገሎ የጣለ ሰው ዝም ብሎ ሲደነግጥ ነው የሚኖር። ማንም እኮ አላየውም፣ ግን አካሉ ሲደነግጥ ነው የሚኖረው። ወፍጭር ባለ ቁጥር እምቡሊል ሲዞር አንዴ ወደ ቀኝ ሌላ ጊዜ ወደ ግራ ሰው ሳያየን እንደውም ይቅርታ አድርጉልኝና ሰው አይቶን የሰራነው ኃጢአት ይሻላል፣ ቢያንስ ብዙ ያስደነግጥም፣ ይቅርታ ጠይቀንበት ምናምን እንኖራለን። ሰው ሳያየን የሰራናቸው ኃጢአት ወይ ለነፍስ አባት ተናዘን አውልቀን ካልጣልናቸው አለያ የበደልነውን ሰው ካልካስ ነው ተደብቆ መኖር አይቻልም። ተቅበዝባዥ መሆን ነው። እጅጉን በሚገርማችሁ ሁኔታ ቅዱስ ጴጥሮስ እከብርባይ ልቡን ጥሎ ተከትሏልና በ55 ዓመቱ ነው ቅዱስ ጴጥሮስ ጌታን የተከተለው። በስንት ዓመቱ አልኳችሁ? በ55 ዓመቱ ቅዱስ ጴጥሮስ ሽማግሌ ነው ጌታን ሲከተለው። ቅዱስ ዮሐንስ ወንጌላዊ ግን ጌታን ሲከተለው የ23 ዓመት ልጅ ነበረ። የስንት ዓመት አልኳችሁ? የ23 ዓመት ልጅ ሆኖ ጌታ በገሊላ ባሕር አጠገብ ሲያገኘው ና ተከተለኝ አለው። አንተ ከዚህ በኋላ የምታጠምዱ ሐዋርያትን ከ5 ግብር ነው የጠራቸው። 5 አይነት ሥራ ነበራቸው። ቀራጭ ነበረ። ቀራጭ ማለት ግብር አስገባሪ ማለት ነው። ቀራጭ ነበረ፣ ገበሬ ነበረ፣ አሳጥማጅ ነበረ፣ አትክልተኛ ነበረ። ከዚህ ግብር ነው የጠራቸው። ኑ እሱን ተውት፣ ከዚህ በኋላ የእናንተ ስራችሁ የሰውን ልብ በወንጌል ማራስ ነው አላቸው ጌታ። በወንጌል የሰውን ልብ ታረሰርሳላችሁ። ግብራችሁ አሳን ማጥመድ ሳይሆን ለሰማያዊው ሀገር የተፈጠረውን የሰው ልጅ ርሱን ሰማያዊ ማድረግ ነው ብሎ መድኃኔዓለም ክርስቶስ ነገራቸው። ቅዱስ ዮሐንስ እናቴን ልሰናበት አባቴን ልሰናበተው ሳይል ወጥቶ ቤተሰቦቹን ጥሎ ጌታን ተከተለው። በወንጌልም እንዲህ ተብሎ ተጻፈለት፣ ይወደው የነበረ ሐዋርያ ተባለለት። ምን ይለው የነበረ አልኳችሁ? ጌታ ይወደው የነበረ። በእውነት ጌታ ይወደው የነበረ መባል እኮ መታደል ነው። እኛ ጎረቤት ጋር መግባባት ደክሞን የለ? ጎረቤት ከአምጣ ከወለደቻት ካብራኳ ከወጣች ልጇ ጋር ቡና የማትጠጣ ባሰርኋ የማትገናኝ ለእግዚአብሔሩ ሰላምታ እንዴት አደርሽ የማይባባሉ አሉ በእኛ ዘመን። 9 ወር ከ5 ቀን በማህፀኗ ለተሸከመች እናት ውለታዋ ኩርፊያ ሆኖ አኩርፋ ቡልቡል ምትልጅም አለች አይደል? እንዴት ከእህቷ ጋር አንድ ማህፀን ላይ አርፈውት ከተወለደች እህቷ ጋር ነገ ጥለውት በሚሄዱ ድንበር ነገር እየሰሩ የነሱ መለያየት ሳያንስ ወንዶችን ሁሉ አለያይተው ለግድያ የዳረጉ ሴቶችም አሉ። አዎ ይሄው እንዲያደረገልህ እያለች ሲመጣ እንደ መልካም ምግብ ነገር እያቀረበች ከወንድሙ ጋር ከጎረቤቱ ጋር አንዳንዶቹ በደም ሌላኞቹ በጥል ተለያይተው በጠብ የማይገናኙ ሰዎች አሉ። በጣም የሚያሳዝን ነው። እግዚአብሔር በሚያውቅ የሚያሳዝን አንድያቸውን እነ ዮሐንስ ጥለውት የሄዱትን ዓለም እኛ ግን ለጊዜው እንኳን መተው አቅቶናል። ነገ በሚያልፍ ነገ በሚጠፋ ነገ በሚሻር ነገ በሚበሰብስ ነገ ሞትና መቃብር በሚከተለው ከ3 ቀን በኋላ ወደ ጥንብነት በሚቀየር ስጋ ለዛ ክብር ብለን እግዚአብሔርን ግን አጣ ነው። ስጋችን ስናከብር አረ ስጋንስ ማክበር ወጉ ነበረ። ስማችን አከበርን ብለን ለምን ታሪኬን ታጠፊኛለሽ ለምን ትሰድብኛለሽ እንላለን። አሁን የኛ ስም ምኑ ነው በእውነት የሚጠፋ? ምን የተከበረ ስም አለንና ነው? ጥንቱንስ ያከበረን ክርስቶስ እንጂ የተከበረ ስም አለንን? ምናችን ከብሯል? እኛ
በእውነት ለስሙ ሰው ስሙ ያስጨንቀዋል። ለምን እንዲያልሽኝ ለምን እንዲያልኸኝ? በዚህ ምክንያት በየሰፈሩ ሰላም አጣን። ምጅምር የሰፈር ጠብ ተጀመረ። የሰፈሩ ቀስ እያለ ወደ ጎጥ አደገ። የጎጡ ከፍ እያለ ወደ ቀበሌ መጣ። የቀበሌው ከፍ እያለ ወደ ወረዳ አደገ። የወረዳው ከፍ እያለ ወደ ዞን ሄደ። የዞኑ ከፍ እያለ ወደ ክልል ገባ። የክልሉ ወደ ሀገሪቱ ቁንጮ ወደ ኢትዮጵያ ወጣና የመሳሪያ መዓት እየመጣ በቀኝ ያለው ባልሽ የግራውም ደግሞ ልጅሽ ሆነልሽ። ይሄ የኛ በደል ውጤት ነው። የኛ በደል ውጤት። በዳንግላ ስትሄዱ አሉ አባቶቻችን ወንድሞቻችን፣ በጫካም ስትገቡ ደግሞ አባቶቻችን ወንድሞቻችን አሉ። ቀኝ ፈሪ ግራ ፈሪ ብለው አሰለፉን። እኛም አሜን ብለን ተቀበልናቸው። በአንድም በሌላም ይህ ሁሉ የሚሆነው በበደላችን ምክንያት ነው። አንዳንድ ሰው አይ እንዲህ የሚያደርግ መንግስት ነው ይላል። አንዳንዱ ደግሞ አይ እንዲህ የሚያደርግ ማንደገሌ ናቸው ይላል። በሞቴ መቼ ነው ግን እኛ ነን የምንለው? ዓለምን እረፍት የነሳው የኔ ኃጢአት ነው የሚል ሰው አለ? በኃጢአታችን ባለማመናችን የዚህ ሁሉ በደል ተጠያቂው እኔ ነኝ የሚል ሰው በመጥፋቱ ምክንያት ሀገሪቱም የደም ምድር ሆነች። እኛም እንደ ነፍሰ ጡር የምንሞትበትን ቀን እየቆጠርን እንገኛለን። ይሄ በእውነት መሪር ነው። እነ ቅዱስ ዮሐንስ ግን በወጣትነቱ በ23 ዓመቱ ሁሉን ጥሎ እግዚአብሔርን ተከተለው። ና አለው። ና ከዚህ በኋላ ወንጌል ነው የምታስተምር አለ። አረ ቆይ እናቴን ልሰናበት አላለም። ቆይ መሬት አለይም አላለም። ቆይ ትንንሽ ነገር እኮ ይኖራቸዋል። የነሱ ባይኖራቸው የእናት አባት፣ የእህት፣ የወንድም፣ የአያት፣ የቅድመ አያት ርስት ይኖራቸዋል። ርስቴን አላሉም። ከዚህ በኋላ ርስታችን ክርስቶስ ነው ብለው ክርስቶስን በልበ ሙሉነት አምነው ተከተሉት። ወገኖቼ ክርስቶስን በልበ ሙሉነት ጥርጥር ሳይኖርብን አምነን ካልተከተልነው ሕይወታችን አደጋ ውስጥ ነው። ደግሞ በጣም የሚያሳዝነኝ የሚገርማችሁ የስጋን ሞት ተውት፣ ሰውን ቢገለንም እኛ ብንሞትም መሞታችን አይቀርም። ልዩነቱ ማታና ጧት መሆኑ ነው። በ70 ዓመት የሚሞተው በ15 ዓመት መሞቱ፣ በ80 ዓመት የሚሞተው በ20 ዓመት መሞቱ፣ ልዩነቱ እሱ ነው እንጂ ኑሮም ቢሆን ሰው መሞቱ አይቀርም፣ ሞት አይቀርም። እና ምኑ ነው የሚያሳዝን ካላችሁኝ በነፍስም በስጋም ሁለቴ መሞታችን ሳስብ ግን አዝናለሁ። ስጋው ደግሞ ተቀበሉ፣ ኧረ በሕግ አምላክ ተቀበሉ። ቆይ ለከርሞ ባልየው እሺ ሲል ሚስቲቱን ቢስትል፣ ሚስቲቱ ስትፈቅድ ባልየው ወደ ኋላ ሲስብ፣ በኋላ ደግሞ ከቤተ ክርስቲያን አላገኛችሁት፣ ከመምህር አልተማራችሁት፣ የት እንዳመጣችሁት አላውቅም። ሲመነኩሱ ይሞታል አሉ፣ ሲቆርቡ ይሞታል አሉ ትላላችሁ። ደግሞ ይህ የሰፈር ሴት የፈጠረው ሐሳብ ማለት ከምን እንደመጣ ይታወቅ። አይን ያጠፋል አሉ። ሰው እንዴት 9 ጠርሙስ አረቂ ሲጠጣ ያልጠፋው አይን የክርስቶስ ቅዱስ ሥጋና ክቡር ደም አይን ያጠፋል? በሞቴ ማን ነው ይህን አስተምሮ ያመጣው? ከምን ነው የመጣው? አንዳንዱ ደግሞ አረ በሕግ አምላክ ቆረቡ ስንላቸው አይኔ ገና ነኝ። የምትሞትበትን ቀን ቆጥሮና ሰፍሮ የሰጠህ ማን ነው? ገና ነኝ ባልህበት ንግግር ውስጥ በዚያች ገና ነኝ የምትለዋን ፊደል ሳትናገር የራስህ ምላስህ መራቅህ ትን ብሎ እንደምትሞት አታውቅምን? በትንታ የሞቱ ብዙዎች ናቸው። ገና ነኝ ብለን ወጣን ስንሄድ ቤታችን ሳንደርስ ባንድም በሌላም ነፍሳችን ከስጋ እንደማይለይ በምን እርግጠኛ ሆነን ነው? በምንድን ነው እርግጠኛ የሆን ነው? ሰው ዋስትና ጋሻ ሳይዝ የክርስቶስ ቅዱስ ሥጋና ክቡር ደም በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ግን ይፈረድበታል ይላል ቃሉ። የሚፈረድብን ከሆነ ሰው ቆርቦ ታጥቦ ተዘጋጅቶ አይጠብቅም ወይ? ሙሽራው ክርስቶስ መቼ እንደሚመጣ እኮ አይታወቅም። ወየእታሚረ ያስተርኢ ታምሪሁ ለወልደ እጓለ እመሕያው በሰማይ አሚሃ ይበክዩ ኩሎሙ አሕዛበ በምድር ይላል። ጌታ ወልደ እግዚአብሔር ኢየሱስ ክርስቶስ መዓልትና ሌሊቱ ሳይታወቅ እንደ ሌባ ብቅ ይላል። ያኔ ግን መልሳችን ምንድን ነው? ሌባ የሚመጣበት ቀን አይታወቅም። ሰኞ ይምጣ፣ ማክሰኞ ይምጣ፣ ከሌቱ 6 ሰዓት ይምጣ፣ 9 ሰዓት ይምጣ፣ ከብቱ ሳይገባ 3 ሰዓት ይምጣ፣ ሌባ ከባለቤቱ ጋር ተማክሮ ልሰርቅ ልመጣ ነው ብሎ አይመጣም። ጌታም እንዲሁ እንደ ሌባ ሳይነግረን ብቅ ይላል። ያኔ ሲመጣ ግን በእውነት መልሳችን ምንድን ነው? ሰው ስንቅ ሳይዝ መንገደኛ ሁነን ስንቅ የምንይዝበት እድሜ ተሰጥቶን ደግሞ ስንቅ ሳንይዝ ተቀምጠን የምናሳዝን ፍጥረቶች እኮ ነን። ዘመድ ሀገራችን በሰማይ ነው። ይሄ የምታዩት ምድር አረቦን ነው ወይም ጊዜያዊ መቆያ ነው። የምንጓዘው ወደ ሰማያዊ ሀገር ወደ ኢየሩሳሌም ሰማያዊት
ወደ ኢየሱስ ክርስቶስ ነው። ጉዞ ኑ ተጓዙ ብሎ ጌታ ነግሮናል። ምን ሆነን ግን ሰነፍን? አንድ አጭር ትምህርት ልንገራችሁ። ገነት የምትባል ሀገር ከአምስቱ ዓለመ መሬት የሚባሉት አንዷ ገነት ትባላለች። ዓለመ መሬት ማለት አምስቱ አንዱ የተቀመጥንበት ነው የምታዩት። ሁለተኛው በርባሮስ የሚባል ከምድር በታች እሳት፣ ከእሳት በታች ውሃ፣ ከውሃ በታች እሳት፣ ከእሳት በታች ማን ነው? ከምድር በታች ውሃ፣ ከውሃ በታች እሳት አለ፣ ከእሳት በታች ነፋስ፣ ከዚያ በታች በርባሮስ የሚባል ጨለማ አለ። እሱኛው ሌላኛው ዓለመ መሬት ይባላል። ሁለተኛው ዓለመ መሬት ይሄ ነው የምታዩት አሁን የነገርኳችሁ። ሶስተኛው ብሔረ ብፁዓን ነው። አራተኛው ብሔረ ሕያዋን ነው። ተውት ለእናንተ አይሆናችሁም። ይሄ ለጊዜው ወደ ፈለኩት ሐሳብ ልግባና አምስተኛዋ ገነት ትባላለች። ማን ትባላለች አልኳችሁ? በሞቴ ንገሩኝ። ማን ትባላለች አልኳችሁ? በሉ እስኪ ሁላችሁ በሞቴ ደግማችሁ በሉ። እግዚአብሔር ሰውን አልቆ አግኖ አክብሮ ዘውድ አድርጎ ፈጠረና ገነት በምትባል ሀገር አስቀመጠው። ይቺ ገነት ከምድር ይህ ከምንኖርበት መሬት ከፍ ያለች ከሰማይ ወይም ይህ የምታዩት ውሃ ነው፣ የተበጸበጸ ውሃ ነው። ከዚህ ውሃ ዝቅ አድርጎ መካከል አድርጎ አስቀመጣት። ማንን አስቀመጣት አልኳችሁ? በዚያች በገነት ደግሞ አዳምን አኖረው። ማንን አኖረው? አዳም በገነት ሲያኖረው ይህን ነገር እንዳትነካ፣ ተነካ ከዚህ ቤት አስወጣለሁ አለ። አዳም እሺ አለ። 7 ዓመት ሳይነካ ያችን ነገር ቁጭ ብሎ ኖረ። ስንት ዓመት አልኳችሁ? ከ7 ዓመት በኋላ ብላ ያለው መዓት ነው። ብላ የተባለውን ሳይነካው እንዳትበላ የተባለችውን እጽ ባያት ቁጥር ሰይጣን እየፈተነው መበላት ነበር እያለ ይመኛት ነበረ። የሆነ ቀን ቢበላ አምላክ እንደሚሆን ሰይጣን ነገረው። አምላክ የመሆንማ ከሆነ ለምን አልበላትም ብሎ ያችን እንጨት ቆረጠና በላት። ያችን እጽ ሲበላ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ፣ ተሰደደ። ከዚያ በኋላ ወደዚህ ምድር እግዚአብሔር ወረወረው። ልክ አትስረቅ ይባላል አይደል? በሕግ አትግደል ይባላል አይደለም? መጽሐፍም ይላል ዳኛም ይላል አይደለም? እንዴ የሰረቀ ሰው ምንድነው የሚሆነው? የሚታሰር ከየት ነው? ከቤቱ ውስጥ ነው የሚታሰር። የት ነው የሚታሰረው? ማረሚያ ቤት ይሄዳል አይደለም? በዚያ ውስጥ ሄዶ ይዘጋል። መቆለፍ ያለ ይቆለፋል። ያ እስር ቤት ለሰውየው መኖሪያው ነው። መኖሪያ ሀገሩ ነው አይደል የነበረው። ከዚያ ሄዶ የገባ በምኑ ነው? በወንጀሉ አይደል? ይሄ ሰው አሁን ሀገሬን መጣው ተመስገን ብሎ አሁን እስር ቤት ሲገባ ቤት ይሰራል፣ ሚስት ያገባል። እስር ቤት ሆኖ ቤት ይሰራል። እስር ቤት ላይ ሚስት ሲገባል እስር ቤት ላይ ይደረጋል። እንዴት እስር ቤት ላይ ይሄ ቀረኝ ይሄ ወይኑ ጠጁ ይባላል አይባልም። ልክ አዳም ሰረቀ። ምኑን ሰረቀ? ዕፀ በለስ በሉ እስኪ ሁላችሁ በሉ። ዕፀ በለስ የምትባል አንዲት ንብረቱ የእግዚአብሔር ንብረቱ ጠፋችበት። ማን ወሰደብኝ ብሎ እግዚአብሔር ሲመለከት አዳም ወስዷታል። አዳም ወይ ብሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ። እግዚአብሔርም አዳምን አለው በገነት ካለው እንጨት ሁሉ ብላ። ወምጽእ ዘታሌቡ ሰናየ ወእኩየ ትብላ እምኔሁ እስመ በዕለት ትበል ሞተ ትመውት። ይችን ዕፅ ግን አትብላ፣ ብትበላ የሞት ሞት ትሞታለህ አለው። አዳም በላና ሞተ። ሲሞት የእግዚአብሔርን በልቷል ሰርቋልና አዳም ታሰረ። ማን ታሰረ አልኳችሁ? የታሰረበት የእስር ቤት ቦታ መቀጫ ቦታው ደግሞ የት ሀገር ነው? መሬት ወር እስኪ ሁላችሁ የቱ መሬት? ይሄ መሬት ሆነ። ይሄ መሬት ማለት የመጀመሪያው ሰው አዳም ለእስር ቤት የመጣበት ሀገር ማለት። የኛ ሀገር የት ነው ያልኳችሁ? ገነት በሉላችሁ በሞቴ ደግማችሁ ንገሩኝ። ሶስተኛ በሉ እስኪ የሰው ልጅ ሀገሩ የት ነው አልኳችሁ? ገነትን ያጣ በምኑ ነው? ሰርቆ ያልተፈቀደለትን በልቶ ከእግዚአብሔር ጋር ተጣልቶ መጣ። ሲመጣ እዚህ ሀገር እስረኛ ሆነ። በጣም የሚያሳዝናችሁ ሁኔታ ግን እስረኛ ምን አይልም ብያችኋለሁ። እስር ቤት ሆኖ ቤት አይሰራም አይደለም። እኛ ከዚህ ተቀምጠን እስረኞች ነን። እስረኛ መሆናችንን ረስተን ሰማይ ጠቀስ ግንባታ ስንገነባ 24 ሰዓት ለወዳችን ብቻ ስናርስ፣ አረ ተማሩ አንማርም፣ አረ ወድቀን ነው ታስረን ነው ምንፈታበት ቀን ይደርሳል፣ ነፍሳችን ከስጋችን ይለያል፣ ነፍሳችን በገነት ስጋችን በመቃብር የሚያርፍበት ቀን እንዲመጣ አረ ጾሙ፣ አረ ጸልዩ፣ አረ ስገዱ፣ አረ አንድ ሁኑ ብለን እንጫዋለን። የሚሰማ ግን የለም። ይሰማዋል ያፈሰዋል፣ ይሰማዋል ያፈሰዋል። የዚህ ሀገር ህዝብ ነፃ ድጋፉ የኢትዮጵያ ህዝብ ከንፈር መምጠጥ ብቻ ነው። ትክክል ይላል በቃ ማንም ግን አይሰማም። በተለይ ደግሞ አሁን ስናስተምር ሰው እየመደበ ነው የሚሰማ።
አሁን እኔ እዚህ መካከል ያልፈጠሩትን የሚበሉ ቡዶች የሉም ብላውን ንገራትማ ዛሬማ ለገሊት ነገራት ትላለች ማለት ነው። ያችን ለምታማት ማለት ነው። ከዚያ ደግሞ አሁን ወሳጅ የለም ስል ደግሞ እህል ማይበረክትላት ሴትዮ ጎረቤቷን ምትጠረጥራለች አይደል? ንገርልኝማ ዛሬ የልቤን የሚናገር መርጌታ መጣ ትላለች ማለት ነው። አዎ ዝም ብሎ ቁጭ ብሎ ሚያማ የለም ስል ደግሞ አሁንም ያኛው ነገር ለኔ ነው ይሄ ብሎ የሚሰማ ምዕመን አለ። እየመደብን እኮ ምን ሰማ በነገራችን ላይ አገሯ ላይ ለውጥ ያልመጣው እኔ ነኝ ጥፋተኛ ሚል ሰው ስለጠፋ ነው። ሁሉም አማኝት ነው። አሁን እዚህ መካከል ሁለት የተጣሉ እናቶች ባስነሳ ሁለት ሳይሆን በእርግጥ ሁሉም ሰው ተጣልቷል። እንዴት አወቅከን ካላችሁ ያውቃችኋለሁ። ሁሉም አሁን ጠበኛ ነው። አሁን ከጎረቤት ጋር ቂም የሌለው ሰው አለ? ከማንም ጋር ቂም የለኝ የሚል ሰው አንድ ሰው ይቆማል? በሉ እናንተም ተቀመጡ፣ እኔም አላስነሳችሁም። ክርስቶስ ግን ያስነሳል። ዛሬ በእኔ ፊት ለመነሳት ብትደብቀኝ፣ ብታፍረኝ፣ ብትፈረኝ የሚያስፈራው ግን ፈርተን መደበቂያ የሌለው ክርስቶስ ይመጣል። ወአልቦ ክዱን ዘኢይትከሰት ወአልቦ ህቡ ዘኢተአመር የተከደነ የማይገለጽ የተሰወረ የማይታወቅ የለም ብሏል ጌታ። ይመጣል ሰጣዩ ለኩሉ ክቡት የተሸሸገውን ሁሉ ገልጦ የሚያይ ጌታ ይመጣል። ያን ቀን ግን በእውነት በበደል የሸፈነው ገመናችን እግዚአብሔር ይገልጸዋል። አንድነታችን፣ ሰላማችን ሁሉ በጠቅላላ ጠፋ። የምንናገረው ሌላ፣ የምትኖሩት ሌላ። እግዚአብሔር እንዳለ ታምናላችሁ፣ እግዚአብሔር እንደሌለ ደግሞ ትኖራላችሁ። በእውነት እንዳለ የምናምነውን አምላክ እንዳለ እንድንኖርለት እግዚአብሔር ሁላችን ይርዳን። ወንዶችም አስቸጋሪዎች ናችሁ በእውነቱ። ቤተ ክርስቲያናት መቆሚያ አጥተው ምታያቸው በየቦታው ዘቢብ፣ ዕጣን፣ ጧፍ ጠፍቶ ብዙ ስቃይ ባለበት ሀገር ውስጥ እየኖርነ ያረቂ መለኪያ ጨብጦ ቀንና ሌት እግዚአብሔር የሰጠን አይምሮ እግዚአብሔር እንድናመሰግንበት ነው። እንዳሳማ 24 ሰዓት እንድንበላበት ነው እንዴ ሰጠን። መብላት መጠጣት፣ ዝም ብሎ ጨክኖ መጠጣት ሰው እንዴት ወዱ ሲሞላ ያውቅም። አንዳንዱ ከመንገድ ያድራል። አንዳንዱ እንደምንም ብሎ ቢደርስ ቤት አፍርሶ ያድራል። ወይ ሚስቱን ደብድቦ ወይ ልጁን አስወጥቶ። አንዳንዱ የውሸት መዓት ይሰድበታል። አንዳንዱ ደግሞ ምንም ማያደርገው አለ። በእውነት እንዲህ አይነት ሰው በእጁ እየጠጣ እንዴው በእውነት አስገድዶ የጋተው አካል የለ። ልጁ ጫማ የለውም። የአንድ ሺህ ብር መጠጥ ጠጥቶ ሌላውንም ጋብዞ ግማሹንም አጥፍቶ ልብሱን ቀዶ ጫማውን ጥሎ ይመጣል እየተንዘባዘበ። ኧረ በሕግ አምላክ በእውነት ይሄ ነው መዓት ያመጣ። የዕለት ወድ በሌለው ሀገር ላይ እየኖሩ ሰው የዓመት ወድ በዕለት ይበላል እንዳሳማ። ተነግሮ አይሰማም። በነገተው ደግሞ ሽምግልናውም ይገርማል። ያ አማካሪ ነው አናኳሪ የሚባሉ አሉ። የአምስት ነው የሚቀመጡ ሰዎች ሀገር ያፈረሱ ምኑን ያማክሩታል? ሲያማክሩ ውለው አስታረቅነ ብለው ያጠፋውንም ያላጠፋውንም በቀኝም በግራም ሁለቱን ዝም ብሎ ሁለት ጠርሙስ አረቂ ተቀጣችኋል ይላል። ባረቂ የተጣለውን ሰው ባረቂ ሊሸመግሉት ተቀምጠው እንዲሁ እኮ ያሳዝናል። በኋላ የአራት ጠርሙስ አረቂ ሲያልቅ አዲስ ጠብ ያፈራሉ። ለነሱ ገበያ ነው። ለተጣለው ሰውዬ ደግሞ ተጨማሪ በደል ነው። ነገ ደግሞ ይከፍላል። ተጣልቶ ይለያያል። ጧት ደና የነበረው ሰው አራት ጠርሙስ ሲያጠጡ ተነግረሃለሁ ይላል። ይሄው ሰው ሲጠጣ ከባድ አይደል? እንዲሁ እኮ አካሉን መውሰድ አቅቶት እንዲና እንዲ እየተንዘባዘበ እንዲና እንዲ ቀኝና ግራጅ እኮ እየመጣ አንቃለሁ ቢሉት ደርግም የምተው ይላል። ከኔ በላይ ማንም የለም ይላል። ሊወድቅ እኮ ነው እንዲና እንዲ ይያል። እንዲህ አይነት ሰው አያስተውልም ወይ? እናቶችን አታያቸውም? የልጇን ሆድ እኮ ማይናገረው ልጅ ሆዱ ሲሞላ ታውቀዋለች። ልጇን እያጎረሰች ምን ሰዓት ሆዱ እንደሞላ ታውቃለች። እኛ ሆዳችን እያጎረስን መሙላቱን ማወቅ አቃተን ይል። ኧረ ምን ይሻለናል ዘመድ? ሰው እንዴት እየበላ ሆዱ ሲሞላ ማወቅ ይሳነዋል? በእውነት ሲቻላችሁ ጾሙ፣ ካልሆነ ግን ሆዳችሁ ሲሞላ ወቁ። ሆዳችን ሲሞላ እንድናውቅ የቅዱሳን አምላክ ይርዳን። አንድነታችን ከምድረ ገጽ እየጠፋ ያለው በየሁኔታው በእያንዳንዱ እንቅስቃሴ በእያንዳንዱ ሁኔታ ሁሉም ሰው ክፋትን ብቻ ነው የሚሰብክ። በእውነት ሰላማዊ ሆነን እንድንኖር እግዚአብሔር ይርዳን። አጉል ባህል፣ ጥንቁልና እኔንም አቁሙ። አገሩን የፈተው አጉል ባህል ነው እንዴ! ጧት ታቦት ማታ ጣዖት የምትሆኑ ሙናችሁ። ጧት ከቤተ መቅደሱ ማታ ደግሞ ከቤተ ጠንቋይ ሂዶ የሚንበረከክ ተደባለቀብን አይደል ዘመድ? ምን ይሻለናል? ኧረ በሞቴ ምን ይሻላል ባካችሁ ንገሩኝ። የሆነ ሕፃን ሲታመም ገና ጉንፋን ሲይዘው ከሰው ደርሸለት
ከሰው ድረሽለት መነኩሴዎች ሁሉ እንዲያሉ ይመክራሉ። አንቺ እንደ በእንጦንስና በመቃርስ አስኬማ ይቀለዳል። ድረሽለት ከሰው ደርሽለት እንዲህ ብለው ምን ሰው ያምደርሱበት የሚባለው ሰው የሥራው ምንድነው? በሞቴ ማንም ይነግረኝ። እያንዳንዱ ሰው ማይፈርድ ለምን ይመስላችኋል? ሁሉ ሰው ፈራጅ ያልሆነ ለምን ይመስላችኋል? የሚነግረኝ ሰው አለ? ዛር ስላልያዘው በሉ፣ በደንብ በሉ ሁላችሁ በደንብ። ምን ስላልያዘው አልኳችሁ? ሁሉ ሰው ፈራጅ ያልሆነው ምን ስለሌለበት ነው? ዛር በሉ እስኪ ሁላችሁ። ዛር ማለት ምን ማለት ነው? ሰይጣን በሉ ደግሞ ሁላችሁ በሉ እንጂ። ታዲያ ሰይጣን አሁን ለሰው ልጆች ጥሩ ነገር ይመክራል ወይ? ሰይጣን ለሰው ልጆች ጥሩ ነገር ይመክራል? ታዲያ ሰይጣን ካደረበት ሰው መልእክት ተቀብላችሁ እንዴት ትመጣላችሁ? አይታችሁ ከሆነ በጠቅላላ ባለዛሮች የሚነግሯችሁን ልንገራችሁ። እናንተም ታውቁታላችሁ፣ እኔም ስለምትነግሩኝ ያውቀዋለሁ። ሲሄድ ገና እንኳን ደህና መጣ ምናምን ብሎ ያው ይከፈላል አይደል? ያ ጠንቋይ ያስከፍል ወይ ያታስከፍልና ከዚያ ቀጥታ መጀመሪያ የሚናገሩት ከቤት ፊት ለፊት ያለው ቤት አላስቀምጥ ብሎ ትላለች። ከቤቱ ፊት ለፊት ወይ አጎቱ ነው ወይ አክስቱ ወይ ወንድሙ ወይ እናቱ ቤት ነው። ኧረ እነሱ ቁመኞች ናቸው አላሳድገ እያሉ ይላል። ተደላድሎ ሊኖር ሄዶ ከእናት አባቶቹ ጋር ከቤተሰቡ ጋር ተጣልቶ የማይፈታ የታሰረ ቂም ተሸክሞ ይመጣል። ከዚያ በኋላ ቀጥታ ሄዶ ጠንቋይ ገሌ እንዲህ ብሎኛል ለምን እንዲህ አልከኝ ብሎ እንዳይገጥም እፍረት ይሰማዋል። አብሮ ወደ ቤት እንዳይገባ ጠንቋዩ አስሮ ሰዶታል። የሱ እግዚአብሔሩ ጠንቋዩ ስለሆነ ጠንቋዩ የነገረውን በሚገባ በልቡ አጥብቆ ይይዝና ከቤት ፊት ለፊት ያለው ሰውዬ ጋር ጠበኛ ሆኖ ይኖራል። ደሞ እኮ የሚገርማችሁ ከአንዱ ጋር ብቻ አይደለም ከ10 ሰው ጋር እንዲጠራጠር ያደርገዋል። ኢትዮጵያውያን አብዛኞቻችን ጠይም ወይ ቀይ ነን። እዚያ መቼም አንድ ጎረቤት ላይ አንድ 10 ቀይ አንድ 10 ጠይም ይኖራል። ጠይም ሰውዬ ካለኝ 10 ጠይም ካለ ጎረቤቴ ገሌ ይሆን ከ10ሩ ጋር ጠብ ሆኖ ይኖራል። አጋንንት አሁን ለሰው ልጆች ሰላም ያመጣል። ሰይጣን እየጠየቀ ሰይጣን ትክክለኛውን ነግሮኛል ይባላል። አዘውዲያ ደግሞ አንዳንዶቹ ምን ይላሉ? አረረረ አዋቂ ሳያውቅም አትበሉ። ነገረኝ እኮ በኋላ ያለው ለቤት የጀርባ ያለው ዋርካውን ነገረኝ፣ ይሄን ነገረችኝ ይላል። ይመጣና አዩ ሞኙ እሱን ካልነገረህማ ምኑን ታምነዋለህ? ብሩንስ እንዴት ትሰጠዋለህ? ብሩን እንድትሰጠው ጥሩ የሚመስል ነገር ይነግራል፣ ነፍስህን ይነጥቃል። ደግሞ ጥሩ የሚመስል ወሬ ያወራል። ችግር የሚዘረዝር እንጂ መት ችግር የሚፈርታ አለ። ከእንደዚህ አይነት ይህንን የጥንቁልና መንፈስ ራሳችሁን ጠብቁ። በሞቴ ጠብቁ። ለዛር አትንበርከኩ። ሰማያትና ምድርን የሚያንቀጠቅጥ ሰማይና ምድርን በቃሉ የፈጠረ እንደ ነገስታት በሀብት እንደ ካህናት እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያልነገሰ አማናዊ ጽድቅ ዘበአማን ወልድ እግዚአብሔር ኢየሱስ ክርስቶስ በቀራንዮ ራሱን ሰውቶ ያስታረቀን ከባሕርይ አባቱ ጋር ከራሱ ጋር የታረቀን ከመንፈስ ቅዱስ ጋር ያስታረቀን ራሱ ሊቀ ካህን ሆኖ መስዋዕቱን የሰዋው ራሱ መስዋዕት ሆኖ ስለኛ የተሰዋው ራሱ መስዋዕቱን የተቀበለልን አንዱ ጌታ እርሱ ኢየሱስ ክርስቶስ ነው። ከዚህ ውጭ ሌላ ጌታ የለም። ካለም ጣዖት ነው፣ ጌታ ግን አይደለም። አንዱን ጌታ በንጹህ ልብ መኑት። በእውነት የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለን ካልኖርን በቀር እመኑኝ መከራውም እንዲህ ይቀጥላል፣ እልቅሶም እንዲህ ይቀጥላል። እስካልተመለስን ድረስ አይመለስም። እግዚአብሔር ስንመለስ ይመለሳል። ወይ እጅ ፈቅድ እግዚአብሔር ሞቶ ለአጥ አላግባቱ ወተመይጦ ተዋቤሁ ይላል ሕዝቅኤል ምዕራፍ 38። እግዚአብሔር የኃጢአተኛ ሰው ሞቱን አይወድም ወደ እርሱ መመለሱን እንጂ ይላል። ወደ እርሱ እንድንመለስ የቅዱሳን አምላክ ለሁላችንም ልብ ይስጠን። በሐሰት የሚመሰክርም ይኖራል በመካከል። ጌታ በሐሰት አትመስክሩ ብሏል። በርስኪውላችሁ በሐሰት አትመስክሩ በሉ። በሐሰት መስክረን ለአንድ ወዳጅ ብለን ሌላኛውን ጠላት ያደረግን፣ ጠላታችን ጎዳን ብለን ነፍሳችን ለሸጥን፣ ፍርድ ቤት ላይ ሄደን የልጆቹን አባት አርሶ እንዳያበላ እስረኛ አድርገን ያስቀመጥን ብዙዎች ነን። የማናውቀው ምንናገር፣ ያላየነው ምንመሰክር፣ ሐሰት የተቀላቀለብን ሐሰተኞች፣ በስም ክርስቲያን፣ ባለባበስ ክርስቲያን፣ ባነጋገር ክርስቲያን፣ አነዋወራችን ግን እንደ አረሚ የሆን ሰዎች ነን። እንደማያምን ማለት ነው። እንዲህ ከመሆን እግዚአብሔር ይሰውረን። በእውነት አንድ ነገር ልንገራችሁ፣ ሻወር የሚጀምረው ከራስ ነው ይባላል አይደለም? ገለውን የሚታጠብ ሰው ከምኑ ነው የሚጀምረው? ከራሱ ነው አይደለም? እናንተ በእጃችሁ ነው የምትጀምሩ። ለምን ካላችሁኝ ውሃውን ከታች ነው ወደ ላይ የምታነሱት። ሻወር የሚባለው ግን ውሃው ከላይ ወደ ታች ነው የሚፈስ። ለከተሜው ነው የሚያገለግል። የገጠር ሰው በእግሩ ሊጀምር ይችላል። ውሃው ከምን ስላለ?
ከታች ስላለ ከተሜው ግን ውሃው ከላይ ነው የሚከፈት። ራሱ ሳይነካ ሌላ አካሉ መንካት አይችልም ማለት። ሰላም እንዲመጣ ከፈለጋችሁ ሰላም የሚጀምረው ከራስ ነው። እስኪ ሰላማዊ ሁኑ። ከልጅ ምሽታችሁ ጋር ተግባቡ። ሴቶቹ በሞት የተግባቡ ግድ የለም። ሞት እኮ አይቀርም፣ ልንሄድ ነው በእውነት ሳንስማማ ስንጨቃጨቅ ቆይ እነግርሻለሁ እያልን አንገታችን እንደወዘወዝን እኮ መቃብር መጣ። ተስማሙ። ከልጅ ምሽቶቻችሁ ከልጅ ባላችሁ ጋር ተስማሙ። በድለዋችሁ ሊሆን ይችላል። አይ መርጌታ ያልገባው ነገር አለ እገሌ ጋር ነው መሆን እኮ ልትሉ ትችላላችሁ። አውቃለሁ በድሏችሁ ይሆናል፣ ግን ተውለት እስኪ። እግዚአብሔር ስንቱን ትትወልን የለ እግዚአብሔር አልተውም ቢለን አሁን እዚህ ላይ የሚቆም ሰው አለ? እናንተንም እኔንም ጨምሮ እንደነ ዳታንና አቤሮን ምድር ተከፍታ ትውጠን ነበር። የቆምነው እኮ በቸርነቱ ነው። አዲያ እግዚአብሔር ቸር ሆኖ በሁሉ ከማረን እኛ ሰውን መማር ምን ኃጢአት አለው? ይቅር ብትሉ ምን ችግር አለው? ትተነዋል በሉና እስኪ አብራችሁ ኑሩ። በሞቴ እንዲው ቃል ግቡልኝ ከዚህ ጊዜና ሰዓት ጀምሮ በሉላችሁ። በሉ እስኪ ከዚህ ጀምሮ በሉላችሁ፣ ወይም ከዛሬ ጀምሮ በሉ እስኪ ሁላችሁ። እየሰማው አይደለም ሁላችሁ ነው ያልሁት። ሊቃውንቱን ሁሉ ያካትታል። ከዛሬ ጀምሮ በሉ በቀልና ተንኮል እንተዋለን። እንድንተው እግዚአብሔር ይርዳን በሉ እስኪ። በእውነት እግዚአብሔር ሁላችንም ይርዳን። በቃ ሰላም የጠፋው እንዳልኳችሁ አማት ከልጅ ምሽቷ ከልጅ ባሏ ጋር መኖር ካቃታት፣ አማት ከልጅ ምሽቱ ከልጅ ባሉ ጋር መኖር ካቃተው፣ ካህኑ ከካህናቱ ጋር መግባባት ካቃተው፣ ከደከመን እግዚአብሔር ጋር መኖር አንችልም። በጋራ የበደልነውን እግዚአብሔር በጋራ ጸልየን ይቅር እንዲለን የአባቶቻችን አምላክ መልካም ፈቃዱ ይሁንልን። ይህ ዮሐንስ በ23 ዓመቱ ጌታን የተከተለው እንዲህ ብሎ ተናገረ። ምን ብሎ ተናገረ? ወንድሞቼ ሆይ ይህንን ዓለም አትውደዱ፣ ዓለምና በዓለም ያለው ሁሉ ኃላፊ ነውና ይል። ዓለም ኃላፊ ነዋል፣ በዓለም ያለው ሁሉ ኃላፊ ነዋል። ይህ የምታዩት የተዘረጋው ምድር ይጠቀለላል። እግዚአብሔር ዓለምን እንደ ጽና ቢሉ አንጠልጥሎ፣ እንደ ወረቀት ቢሉ ጠቅሎ፣ እንደ ብራና ቢሉ ጠቅሎ፣ እንደ ወርቅ ቢሉ አንከብሎ በእጁ ይዞታል። ማን? እግዚአብሔር። ማንን? ዓለምን። ሁሉ እግዚአብሔር ኢየሱስ ክርስቶስ ሲመጣ ይህ ዓለም ያልፋል፣ ሁሉ ይቀራል። ወርቁ ይቀራል፣ ዝናው ይቀራል፣ ስልጣኑ ይቀራል፣ መሬቱ ይቀራል፣ ቤቱ ይቀራል፣ ሀገሩ ይቀራል፣ ከብቱ ይቀራል፣ ልጁ ይቀራል፣ ትዳሩ ይቀራል። የማይቀረው ክርስቶስ ብቻ ነው። ሁሉ ይቀራል። ሁሉ ሲቀር የማይቀረውን ክርስቶስ እንድንከተል እግዚአብሔር ይርዳን። አብዝተን ስለ ክርስቶስ ምን ነግራችሁ ሁሉ ሲቀር እሱ ስለሚኖር ነው። ስለሆነ ነገር አብዝቼ ብነግራችሁ ስትሞቱ ታጡታላችሁ። ስለ መሬት አብዝቼ ባስተምራችሁ ስትሞቱ መሬት ጋር አትኖሩም፣ ትለያያላችሁ፣ መሬት ጋር አታርሱትም። ስለ ወርቅ አብዝቼ ባስተምራችሁ ስትሞቱ ወርቅ የእጃችሁ ቀለበት የአንገታችሁም ጌጥ አይሆንም። ስለ ልብስ አብዝቼ ብሰብካችሁ ስንቀብራችሁ አውልቀን በጀንዲ ነው የምንቀብራችሁ። ስለምንም ነገር አብዝተን ብንነግራችሁ ሁሉ ይቀራል። አብዝቼ ስለ ክርስቶስ እናገራለሁ፣ እርሱ ግን አይቀርምና ከማይቀረው ክርስቶስ ጋር እንድንኖር የአባቶቻችን አምላክ መልካም ፈቃዱ ይሆንልን። ኧረ ይህን ዓለም አትውደዱት አለ ዮሐንስ። በዛሬው ቀን እናታችን ቅድስት ክርስቶስ ሰምራ ዓለምን ዝም ብላ ስትመለከተው የማይጠቅም እንደሆነ አየችውና ኧረ ዓለም ምንም ጥቅም የለውም ብላ ዓለምን ጥቅም እንደሌለው የተረዳች ዛሬ የምናከብራት እናታችን ቅድስት ክርስቶስ ሰምራ የምናከብራት እናታችን የዓለምን ከንቱነት ተረድታ ጭቅጭቅ ንዝንዝ የመላበት ዓለም እማያልፍለት ይኸውም የነሱ ትዳር እኮ ጥሩ ነው፣ በጣም ጎረቤትም አይበዛም፣ ዳብና ዩሪያ አፍንና ጠርገህም የለም በእነሱ ዘመን። በእኛ ዘመን ነው አፍኑ ዳቡ ዩሪያው ምናምኑ መሬቱ እንደ ሰው ሙስና ለምዶ። አቤት እንዲያው ምኑ ጊዜ ደረስነ። ሰው ከሊቀ መንበሩ ጀምሮ ያለ ሙስና አይሰራም። ሰው ማለት ከሊቀ መንበሩ እስከ ጠቅላይ ሚኒስትር መስሪያ ቤት ከሰበካ ጉባኤ እስከ ፓትርያርክ መስሪያ ቤት ያለ ሙስና አይንቀሳቀስም። በሙስና ነው የሚንቀሳቀሰው እያንዳንዱ ሰው። እንዲህ ሲሆን መሬቱ ደግሞ ራሱ ቆይ ሰው በጠቅላላ ሙሰኛ ከሆነ እኔም ለምን ባለ ሙስኛ አልሆንም አለች መሬት። አሁን መሬት ድሮ ዳቢውራ የለም ሲዘሩባት ታበቅላለች። አሁን ግን አታበቅልም። ምጅምር አምጣ ነው ስጠኝና ልስጥህ ነው። ዳቢውራውን ስትሰጣት ትሰጣለች፣ ካልሰጣት ቀይ አድርጋ ዝም እንደማንኛውም ተራ ቡቃያ። አያችሁ በክፋታችን ልክ በእውነት ማንጎ ውሃ እያጠጣው ይደርቃል፣ ምሳላ ደግሞ ሳትተክለው ይበቅላል፣ ሳታጠጣው ያለመልማል። ሰው በክፋቱ አሁን ጌሾ ሰው 24 ሰዓት ተሸክሞ ውሃ ይደፋበታል። ጌሾን የሚመስል እንጨት ግን ውሃ ሳይጠጣ ዝም ብሎ ያለመልማል። እህሉ እየዘሩት ይበቅላል፣
ማለት ይጠፋል። እየዘሩት አረሞ ደግሞ እየነቀሉት ያድጋል። ድኩናን የዘራችሁትን በቀሉ አሁን አንዱን ብትነቅሉት በወሩ ብታዩ ተዛለ ሌላ ይበቅላል? ይበቅላል ወይ? ዘር ዘርታችሁ ከተነቀለ ድግም አይመጣም። የሚጠቅመው የማይጠቅመው አረሞ ግን 4 የነቅላችሁት 5ኛም ያወጣል። እንደ ልባችን ጠማምነት እኮ ነው በእውነት። እኛ 5 ቀን አስተምረናችሁ መች ትመለሳላችሁ? 10ኛ ደግሞ እንጨምራለን እንጂ በእውነት እንድንመለስ እግዚአብሔር ሁላችንም ይርዳን። የተተከለው በቀሎ እየደረቀ የተተከለው በቀሎ ሲነቅሉት እየደረቀ ያልተተከለው አረሞ ይወጣል። ያስተማርናችሁ ወንጌል ስንዘረው እየጠወለገ ያላስተማርናችሁ ኃጢአት በልባችሁ ይበቅላል። መለያየት አላስተማርናችሁም ግን ትለያያላችሁ። ስለ አንድነት አስተምረናችኋል፣ አንድነት ግን የላችሁም። ስለ ፍቅር ተናግረናል፣ ፍቅር ግን የለም። ፍቅር፣ አንድነት፣ ሰላም የሰው ስም ሆነዋል፣ ስራም አጥተዋል። በእውነት እንድንኖራቸው የቅዱሳን አምላክ ይርዳን። ይህ ሐዋርያ እቺ እናት የሚገርማችሁ ታላቅ እናት ናት። 12 ልጆች ነበሯት። 10 ወንድ ልጅ 2 ሴት ልጅ ነበራት። ማናት የኔ ወለደች? በሉጅ ሁላችሁ ስሟን ጥሯት። እናታችን በሉ እስኪ ቅድስት ክርስቶስ ሰምራ። ይህች እናት እጅጉን በሚገርማችሁ ሁኔታ ይሄንን ሁሉ ወልዳ ዓለሙን ስታየው እንደማይጣፍጣት ስታይ ይሄንን ሁሉ ልጅ ወልዳ ልጅም ከንቱ ነው፣ ስሞት አጣቸዋለሁ ወይ ሲሞቱ ያጡኛል አጣቸዋለሁ። ትዳርም ከንቱ ነው፣ ከሞተ ወይ ከሞቱ እንለያያለን። ሁሉ ከንቱ ነው፣ ከንቱ ያልሆነው ለካን ክርስቶስ ነው ብላ ሁሉን ጥላ የመነነች እናት ነው ዛሬ የምናከብራት። ዓለምንም ጥላ በዓለም ውስጥ ያለውን ሀብትና ንብረቱንም ጥላ ሁሉን የተከተለች በእውነት እኛ ቢያንስ አንድያችን እንደ ክርስቶስ ሰምራ መከተል ቢያቅተንም መከተል ቢደክመንም እንደ ክርስቶስ ሰምራ ሁሉን ጥለን ቢያንስ ቂምና በቀል ተንኮልና መለያየትን ጥለን እግዚአብሔር እንድናመልከው የቅዱሳን አምላክ ሁላችንም ይርዳ። ወስብሐት ለእግዚአብሔር። ወካይ